የሩታዬ ጀግና ወንድሞች ሰፕራይዝ አድርገዋታል። ሩታዬ እንኳን ደስ አለሽ የልዑልዬ እናት አትበገሬ፣ የሚዲያው መሪ አትንኩኝ ባይ ሩታ ሀብቴ ማለት ነው። እንግዲህ የዝሙት ጀማዎች እንዴት አደራችሁ? የሰው ደስታ የማያስደስታችሁ በእውነት የሰው ደስታ የማያስደስተው ሴጣን ብቻ ነው። ስለዚህ አየን እኮ ፎቶቸውን እየዘቀዘቃችሁ ማለት ነው። እና በእውነት ይሄ ደስታ እንኳን ሊያስደስታችሁ ይገባል። ነገሩ ሴጣናዊ ስራ እየሰራችሁ ሴጣን እኮ የሰው ደስታ ያስደስተው የሰው ውድቀት ነው እንጂ ማለት ነው። በእውነት በዚሁ አጋጣሚ እንግዲህ ይሄን ሰፕራይዝ ከመደረጓ በፊት የሩታዬ እህቶች የመዳም ቅመሞች ማለት ነው ጀግናዎቹ ለቤተሰቦቻቸው እንደ ሻማ ቀልጠው ደፋ ቀና ብለው የሚሰሩ በላባቸው ንጹህ እህቶች በአቋማቸው የጸኑ አሉ። እነሱ እንግዲህ ቪዲዮዋን ከዚህ በፊት ቆራርጠው ለሩታዬ እንኳን ደስ አለሽ ኮንግራሌሽን እያሏት ነበር ማለት ነው። ለነሱ ትልቅ ክብር፣ እውነት አንቺም ልታመሰግኛቸው ይገባል። ማታም ተናግራለች ማለት ነው። በጣም የሚወዱኝ የመዳም ቅመሞች አሉ ብላለች። አዎ በጣም ነው የምንወድሽ አንቺ ጀግና እናት ስለሆንሽ በቃ ሌላ ሳይሆን እናት ነሽ። በእውነት እኔ በፊት በሩታ በጣም ነበር ማዝነው። አሁን እናት ከሆነች በኋላ ስቃይዋን ሳይ ህመሟን ሳይ ገባኝ። ነካ ለዚህ ነው እንደምትሆነው ሩታ አልኩኝ ማለት ነው። እና በጣም ነው የምንወድሽ። ከዚህ በላይ ከፍ ብለሽ 1 ሚሊዮን ገብተሽ ማየት ነው የምንፈልገው። እንደው አገባቡ ግን ደስታ በእውነት አይደለም። ሩታን ኦዲየንሶቹንም አስደንግጠካል። እንደዚህ ይደረጋል እንደ ደስታ ግን በእውነት እኔማ እውነትን የመሰለኝ ነይ ውጪ፣ እስከ ዛሬ ታግሼሻለሁ፣ ይበቃል። እናት አይደለች ልጇን ለመያዝ ሮጠች ማለት ነው። እና አይ እናት 1000 ዓመት ትኖር ማለት ነው። 1000 ዓመት ትኖር እዚህ ምድር ላይ እንደ እናት መተኪያ የላትም። እውነቴን ነው የምላችሁ። ሌላው ወንድም ይመጣል ይሄዳል በነገራችንና እናት ክፉ አይንካት ማለት ነው። እንግዲህ እናት ላላችሁ በሙሉ እውነት እድሜ ከጤና ይስጥላችሁ። ያው እኔም እናት ነኝ አሜን እያላችሁ ማለት ነው። በእውነት እንዴት እንዳስደነገጠ ነካ ደስታ እንደዚህ አይነት ሰፕራይዝ ማድረግ ማስደንገጥ ትችላለህ። ኧረ ኢነርጂ ግን ጨምረክ ነው የመጣከው። እኔ እዚህ ጋር ኤፋን አላየሁትም። አይኔ ይሆን ምናልባት እየደነዘዘ እየዋለ እዚህ እያፈጠጥን ስልክ ላይ ነው ባየው ደስ ይለኝ ነበረ። አንድ ለእናቱ ሺህ ለጠላቱ ማለት ነው። እንግዲህ ለወንድሙ ትዳር ሲል ከቤተሰቡ ከእህት ወንድሙ የተጋፈጠ ጀግና ብቸኛው የሩታዬ መከታ ወንድም ብዬ ካለው ማለት ነው። እና ምን ያህል ቆፍጣና እህት እንዳለክ እህትክ ናት። የወንድም ሚስት ብትሆንም እህትክ ናት። እንዳንተ ቆፍጠን ያለች በአላማ የጸናች እህት ነው ያለክ። በእውነት ልታመሰግናት ይገባል ሩታዬም ማለት ነው። እና ሩታ የሴት ጓደኛ እንደማይወጣላት ልብ ብላችሁ ተመልከቱ። እዚህ ጋር ማለት ነው ማንም ሴት የለም የነበሩት እንግዲህ እዩ ፈረንጁ ደስታ በቃ ቢኒ ነበሩ። የሴት ጓደኛማ አይወጣልሽም በእውነት እንዳትሽ። ከእንግዲህ ቢታመጫቸው ሚስጥርሽን ለማውጣት አንቺን ለመጣል የሚያፈገፍጉ አንቺ እንድትሰበሪ አንቺ ወድቀሽ እንድትቀሪ የሚያደርጉ ናቸው ያሉት ማለት ነው። በዛም ላይ ደግሞ ጠጋታሉ ባልሽን ወስደው ለውሽማ ለማዳራት የሚሯሯጡ አንቺ ተሰብረሽ ከፍ ብለሽ እንዳትታይ በኦዲየንስም ሆነ ስምሽን ለማጠልሸት የሚሮጡ ናቸውና ምን ተሰማችሁ? እስኪ እንዴት አደራችሁ? የዝሙት ጀማዎች እንቅልፍ ወሰዳችሁ? ግን ይሄን ሁሉ ደስታ እያያችሁ ይሄን የመሰለ ሰፕራይዝ ስትደረግ ሩታ እንቅልፍ ያዛችሁ? እንዴት እንቅልፍ ይዛችኋል? ሲያቃዣችሁን ያደረው እዛ ጋር ሲጨፍሩ የነበረው አክት ሲያሳዩ የነበረው እውነቴን ነው። አልተኛችሁም ብዙዎቻችሁ ማለት ነው። በጣም ግሩም የምትሉኝ ደግሞ አላችሁ ማለት ነው። እና ሁሌም ነው የምለው በመዳብ ቤት ቁጭ ብላችሁ ስለነ ሄርሜላ ስለነ ሩታ ደጋፊ ሆናችሁ ማለት ነው በጣም የምትሰዳደቡ አጸያፊ ቃላት የምትነጋገሩ አላችሁ። የዛሬ ዓመትም እዛው መዳብ ቤት ቁጭ ብለሽ ዩኒፎርምሽን ለብሰሽ ስትሰዳደቢ፣ እነሱ ግን ስንት እርምጃ ሄዳለች ሩታ ማለት ነው። በነገራችን ሩታን መምሰል እንጂ መሆን አትችሉም። ሁሌም ነው የምላችሁ፣ ትበልጣችኋለች።
በምንም ነገር ትበልጣችኋለች። ሩታ ጋር ለመድረስ እናንተ ጫማና ኮፍያ ናችሁ ማለት ነው። በእውነት እንግዲህ ጠላቶቿ አንጀታችሁ እርርድብን ይበል ማለት ነው። ሩታ ወድቃ እናያታለን፣ ተሰብራ እናያታለን ብላችሁ ስትሉ እሷ ግን አብቦ አምሮባት መታለች ማለት ነው። ይሄ ለእናንተ ራሱ ትልቅ ሞት ነው። እውነቴን ነው፣ ትልቅ ሞት ነው። የእሷን ሞት ስትጠባበቁ የራሳችሁን ሞት እያፋጠናችሁ እንደሆነ ወቁ ማለት ነው። እና እሷ ቀን በቀን ተቀይራ ቀን በቀን አበባ እየሆነች ስትመጣ እውነቴን ነው እናንተ ሞታችሁን እያፋጠናችሁ ነው። ስለዚህ አርፋችሁ ማለት ነው ዝም ብላችሁ መመልከት ይሻላችኋል እንጂ እቺ እባብ እቺ እስስት እቺ እንዲህ ስትሉ እዛው ተጎልታችሁ የዛሬ ዓመትም እዛው ቤት ከቦታ ሽልፍ ሳቲ ይኸው ሩታ ግን ልጅ ወለደች። ራሷ ላይ እየሰራች ነው። ጀግንነቷን እያሳየች ነው። እኔ በጣም ታሳዝኑኝ እናንተ ናችሁ ማለት። ለማንኛውም ለሁላችንም ልቦና ይስጠን። ማንም እዚህ ምድር ላይ ጻድቅ የለም። ሁሌም እንደምንለው ሁላችንም ኃጢአተኞች ነን ማለት ነው። እና ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ኢትዮጵያንም ኤርትራንም በመላ ዓለም የምትገኙ ማለት ነው ሰላም ፍቅሩን ይስጣችሁ። እንቆች ለሩታዬ እህቶች፣ ለጀግናዎቹ ደግሞ እንኳን ደስ አላችሁ። ሩታዬን እንግዲህ ሰፕራይዝ አድርገዋታል። ምርጥ እንቁ ወንድሞቿ ገንዘብ የማይገዛቸው ፍቅርም ብቻ ብለው በዓላማቸው የጸኑ በእውነት የሰው ልክ የሰው እንቆች ናችሁ ማለት ነው። እና ለፈረንጁ ልናመሰግናችሁ ይገባል። ሩታዬ በዚህ መልኩ እንግዲህ እንዳያችሁት በእውነት ሰፕራይዝ አድርገዋታል። እሷንም ነው ያስደነገጠው፣ እሷንም ነው ያስደነገጡት ማለት ነው። እኛም ብቻ አይደለም ማለት ነው። እና ይሄ ለአንቺ ያንስብሻል፣ በእውነት ያንስብሻል። ከዚህ በላይ ይገባሻል። ጠንካራ እናት ስለሆንሽ እኔም እናት ነኝ፣ ስሜቱ ይገባኛል ማለት ነው። እየተጋፈጥሽበት ያለው ችግር አሁን ላይ እንዴት ነው የምወጣው ብለሽ ከግራ ተቀኝ በጠላቶች ተከበሽ ባለሽበት ሰዓት ለአንቺ ደግሞ ከጎንሽ አለን ብለው ሲመጡ ወንድሞችሽ በእውነት እኔ በጣም ነው ደስ ያለኝ ማለት ነው። እንግዲህ የሩቅ ጠላት የለባትም። አስቡት፣ እዛው የቤተሰቦች ጠላት ነው ያለባትና ባልን ወስዶ ለውሽማ ለመስጠት እየተሯሯጡ ያለበትን ርቀት እንግዲህ ተመልከቱ። ሩታ የሚዲያው መሪ ጀግናዋ ሩታ ሀብቴ ያትበገር አንጫጫቻችሁ፣ መቼም ተንጫጫችሁ። የምትይዙት የምትለቁትን አጣችሁ፣ የሚጨብጡትን። አቤት ሩታ ስትመጣ የምደነብሩት መደንበር። በእውነት አላማችሁ የት እንዳላችሁ ነው የምትረሱት ማለት ነው። የት እንዳላችሁ የዋዛ አይደለችም ሩታ ማለት። በአቋሟ የጸናች ቃልና ተግባሯ አንድ የሆነ ጀግና ሴት ናት ማለት ነው። እሷን ለመጣል አትሩጡ። እውነቴን ነው የምላችሁ፣ አሁንም ደግሜ እላችኋለሁ። እሷን ለመጣል እንሮጣለን ስትሉ የባሰ ጨጓራ በሽተኛ ህመምተኛ ሆናችሁ ሞታችሁን አታፋጡ። ለልጃችሁ ስትሉ መኖር አለባችሁ ብዬ ነው የማስበው። እግዚአብሔርን በጣም ነው ደስ ያለኝ። እኔ ተደስቻለሁኝ በእውነት። በዚሁ አጋጣሚ እንግዲህ አይታችኋል፣ አንድ የሴት ጓደኛ የላትም። የነበረችው ማን ነበረች? ከዚህ በፊት ሜሪ ነበረች፣ እሷም ቀርታለች ማለት ነው። እና የሴት ጓደኛ ግን ለሴት አይጠቅምም። አንዳንዴ ወንዶች ይሻላሉ ከሴት ጓደኛ ማለት ነው። ሴት ማለት ለሴት ጠንቅ ናት። ልንገራችሁ ከኔም ጀምሮ ሴት ለሴት ጠንቅ ናት። ትቀናባታለች በእውነት። እሱ ያዘችው ሁሉ ያምራታል። ለምን ለኔ አልሆነም ብለን እኮ የምንመኝ ቅናተኞች ነን። ምንም ቢሆን ሁሉም አይደሉም፣ ደግሞ ንጹህ ጓደኞች አሉ፣ በጣም እንቁዎች፣ በሃይማኖታቸው በአቋማቸው የጸኑ ማለት ነው። እና አንዳንድ ደግሞ በገንዘብ ተገዝተው የሰውን ሕይወት ለማትረፍ የሚሯሯጡም አይተናል፣ ተመልክተናል። የዚህ ሰሞን ጉድማ አያልቅም፣ እየተመለከትን ነበር።
እንግዲህ ቀን ላይ በጣም ነበር ሩታዬን አይታችኋል፣ ስትረበሽ ነበረ። በዚህ መሀል ደግሞ እንግዲህ ይቺ ዓለም እኮ አንዳንድ ግልብጥብጥ ናት፣ ዝብርቅርቅ ናት ልበል። እውነት ከሰዓት ሀዘን ማታ ደስታ እንዴት አባቱ ደስ ይላል እውነት። እና ቀን በጣም ስትበሳጭ አይተን ነበረ። እንግዲህ የማታው ቪዲዮ ደግሞ ያበደ ነው። እድሜ ለነ ፈረንጁ፣ እድሜ ለነ ደስታ። ደስታ ግን በዚሁ አጋጣሚ አገባቡ ግን አልደነገጣችሁ? በጣም ሲሪየስ ሆኖ ነው የመጣው። እኔማ የሆነ ሬሊ ነገር የሚያወራን የመሰለኝ እንዴ አልኩኝ። ደግሞ ይሄ ተልኮ መጣ አልፈልግህም ብለዋለች። ምን ሆኖ ነው ፈረንጁ? ሩታ ከአብርሃም ጋር ለመታረቅ እያለችበት ያለችው እንግዲህ ኢራንና የእስራኤል ጦርነት ውስጥ እንደሆነች እያወቀ እንዴት ደግሞ ነይ ውጭ ብሎ ጎትታታል? ይሄማ ንቀት ነው። ለሴት ክብር የለውም እንደ እያልኩ በጣም ነበር የተናደድኩት። በመጨረሻ ግን ነካ ሩታ እኔ ያሳቀችኝ እኮ ልጇን ለመያዝ ሄደች። አይ እናት እኮ በቃ እንደው የራሷ ህይወት ምንም አያሳዝናትም። የልጇ ህይወት ነው የሚያሳዝናት ማለት ነው። በእውነት እንግዲህ ያው የምንኖረው ልጅ ሲኖረን ለልጆቻችን ነው እንጂ ለእኛ አይደለም። የእኛማ በቃ እኛ ጨረስን። አሁን ግን የእነሱ መኖር ለእኛ ያኖረናል፣ የእኛ መኖር ለልጆቻችን ያኖራቸዋል። ገብቷችኋል? ልጇን እንድታመጣ ነው ሄደችው። እንግዲህ ልጇን ይዛ ልዑልዬን አቅፋ ስትመጣ ያላሰበችው ፈንጠዝያ ሰፕራይዝ ሆነላት ማለት ነው። እና እግዚአብሔርን ደስታ ግን ታስደነግጣለህ። በቃሽ ነይ ውጪ እንዴ! እኔ እስከ ዛሬ ታግሼሻለሁ። አይሰማሽም እንዴ? የኔ ስሜት አይገባሽም እንዴ? ኧረ ደስታ ተረጋጋ። አስደነገጥከን እኮ በዚህ ልክ በእውነት። ለማንኛውም እንኳን በድጋሚ ደስ አለሽ ነው ማለት የምፈልገው ሩታዬ። አሁንም ከዚህ በላይ ይገባሻል። 1 ሚሊዮን 2 ሚሊዮን ገብተሽ ከዚህ በላይ ለመደገስ ከዚህ በላይ ሰፕራይዝ ሆነሽ ከፍ ብለሽ ልናይሽ ነው የሚገባው። ወድቀሽ ማየት አንፈልግም። ከዚህ በላይ ጠንካራ ሆነሽ ነገሮችን ተቋቁመሽ ለሚመጣብሽ ነገር በቻሌንጅ ማሳለፍ እንዳለብሽ እነግርሻለሁ። አንደኛ ለልጅ ስትይ መጠንከር ግዴታሽ፣ የአንቺ ኃላፊነት ነው። ይሄ ልጅ የማንም ኃላፊነት የለበትም። በእውነት የልዑል ኃላፊነት ቢሰማቸው ኖሮ አክስትየዋም ወንድሟን ከሌላ ሴት ጋር እየወሰደች እያዳራች አትደራደርም ነበር ማለት ነው። የልዑል ኃላፊነት እየተሰማት አይደለም፣ እንደ አንድ አክስት እንደ አንድ እናት ማለት ነው። እሷ በነገራችን የራሷን ህይወት ባሏን ስለፈታች አብርሃምን ፈቶ ልጁ ብቻውን እንዲያድግ ነው ፍላጎቷ ማለት ነው። እዛ ጋር ግን እየወሰለተ ዝሙቱን እየሰራ እንዲቀመጥ ውሽማ ከምትለው ጋር ደግሞ ሌላ መታ ከአንዷ ጋር ቆማ ደግሞ እስከምትድረው ማለት ነው። እና በጥቅማ ጥቅም በስብርባሪ ሳንቲም በዚሁ አጋጣሚ ልላት እወዳለሁ። ለምንድን ነው ይሄን ያልኩት? ያው ሩታ ለልጇ ስትል መጠንከር እንዳለባት ማለት ነው። ለልጇ ኃላፊነት የሚወስድ ማንም እንደሌለ እዛ ጋር ተመልከቱ። አንድም እየለፋ ያለው በአቋሙ የጸናው ኤፋ ብቻ ነው እንጂ ሌሎቹ ሩታን ለመጣል ለመገልበጥ ነው እየተጣጣሩ ያሉት። በእውነት ይሄን ደስታ ስታዩ ግን እኔ እኮ የአብርሃምና የሩታ ፎቶ ይሄው እንደምታዩት ግድግዳ ላይ ተሰቅሏል። ውሽሚት ጋም ስትሄዱ ግድግዳ ላይ ተሰቅሏል። እኔ ለሁለት ሊከፈል ነው ልጁ። አንድ አቋም የሌለው በእህቱ ግፊ በእህትና በወንድሙ ተገፍቶ ውሽማ ጋር የሚሄድ ወንድ አላየሁም። በነገራችን በእውነት እንዲህ አይነት ቤተሰብ አላየሁም። እንዲህ አይነት ማለት ነው። ብዙ አመታት እኮ ሊቆይ ይችላል ባልና ሚስት ተፋቶ። ገብቷችኋል? ከ16 ዓመት ከ20 ዓመት በኋላ እኮ ባልና ሚስትን አስታርቀው ልጆች በደስታ እየኖሩ ያሉትን አይተናል። ለእናንተ ብርቃችሁ የሆነው አብርሃምና ሩታ ስለተፋቱ በቃ እየወሰለተ ወደ ውሽማው መሄድ አለበት ማለት ነው። እና ማንኛችንም ሰዎች ነን፣ ጥፋት እናጠፋለን፣ እንሳሳታለን። በዚህ ምድር ላይ ጥፋት የማያጠፋ የማይሳሳት አንድ ፈጣሪያችን ብቻ ነው ልታውቁ የሚገባውና
ማለት ነው። እና ቀን በቀን ኃጢአት እየሰራን ፈጣሪ እኮ ይቅር ብሎናል። የኔ ቸኮሌት መልክ ፈጣሪ ትልቅነት ነው ልዑል ማለት ነው። ሽንፈት እንዲመስላችሁ በእውነት ይሄ ጊዜም አልፈው እንግዲህ ግርግር ሁሉ ያልፍና ይቅርታ ስትባባሉ የውስጥን ሰላም ነው የአባትህን ፍቅር እያገኘት የምታድግበት ጊዜ አይምሯችሁ ሰላም ይሰጣችኋል ማለት ነውና እንደ ፈጣሪ ፍቅር እኔ ምን ለማለት ፈልጌ ነው፣ በእውነት ብዙ ይቅርታዎችን አሳልፋለች ሩታ፣ ብዙ ነገሮችን አሳልፋለች ማለት ነው። ይሄ አሁን ለእሷ ምንም አይደለም፣ ታልፈዋለች። እኔ በዚሁ አጋጣሚ ማለት የምፈልገው ኤፍሬም አልታየኝም ወይስ አይኔ አላየም አላውቅም። እንግዲህ ተመልሼ ቪዲዮን አየዋለሁ ማለት ነው። እና ነው ኤፍሬም አለ። አረጋይሶች እውነቴን ነው። ታያችሁት ኮሜንት ላይ አለ የለም በሉ ማለት ነው። እና ቢኖር ደስ ይለን ነበረ በእውነት። እንግዲህ ከቤተሰቡ ጋር እየተጋፈጠ ከሩታ ጎን የቆመው ብቸኛ ወንድም፣ በአቋሙ የጸና እንቁ የሰው ልክ ኤፋ ብቻ ነው። ተመልክታችሁ አይታችሁ ከሆነ ማለት ነው። ሌሎቹ ለመጣል ሲሯሯጡ፣ እሱ ግን እሷ ቀና እንድትል ወንድሙ ከትዳሩ አጋር ከልጁ እናት ጋር እንዲኖር ህይወት እንዲቀጥል እዛ ጋር የሄደበት መንገድ ስህተት እንደሆነ እየተናገረ ያለን ሰው ጨቁናችሁ ሴሰኝነትን እየደገፋችሁ ያላችሁ ልቦና ይስጣችሁ ማለት ነው የምፈልገው። በዚሁ አጋጣሚ በእውነት እዚህ ፕሮግራም ላይ ቢገኝ ደስ ይለኝ ነበር። ያው እንግዲህ ነገሮች ላይ መቻችሁ ይችላሉ፣ አልጋ በአልጋ ላይ ሆንም ይችላሉ፣ አይታወቅም። ወይ አብርሃምንም ሊያመጣ ሄዶ ሊሆን ይችላል፣ ያለበትን ደርሶበት። ብቻ ሩታዬ እንግዲህ ሰሞኑን አዳዲስ ሰፕራይዞች ይኖሯታል። አዳዲስ ማለት ነው። ያኔ የዝሙት ጀማዎች በተራችሁ ደግሞ ስትነፋረቁ ማየት ነው የምንፈልገው። በነገራችን ሩታ ታለቅሳለች ብላችሁ ጠብቃችሁ ነበረ። አላለቀሰችም። በጣም እየሳቀች ነው። በጣም እንጆ እያረገች ነው። በጣም ፈን እያረገች ነው ማለት ነው። እና እሷ በሳቅ በጨዋታ ነገሮችን እያሳለፈች ነው። እናንተ ደግሞ በንዴት በእልህ ራሳችሁን እርጃችሁን እየጨረሳችሁ ነው ያላችሁት ማለት ነው። በእውነት ራሳችሁን ጠብቁ። ምንድን ነው እንዴ እንደዚህ መጮህ ምንድን ነው? በእውነት እዛ ጋ እኮ አሁን እንደው ደም ግፊት ያለበት ስኳር ያለበት ጸጥ እኮ ነው የሚለው በዚህ ጩኸት ማለት ነው። ጋይስ እንከባበር። አዎ እንከባበር። መከበር በከንፈር አለ የሀገሬ ሰው ማለት ነው። ውዶችዬ እንግዲህ እስቲ እናንተ የሩታዬን ደስታ ስታዩ ምን ተሰማችሁ? ይሄንን ለእናንተ ትቻለሁኝ። እዛ ጋ እንግዲህ ወንድሞቿ እንቁዎች ንጹዎቹ ስለ እውነት የቆሙት እንደዚህ የሰው ደስታ የሚያስደስታቸው አያችሁ። ምን ያህል ለሩታ ተጨንቀው እሷን ለማስደሰት የቻሉትን ሁሉ አድርገው ቤቷ ድረስ መጥተው ሰፕራይዝ አድርገዋታል። አልጠበቀችም ነበረ በነገራችን። እና ያው ያለችበትን ነገር እናውቃለን። እሷ ማክበር አቅቷት ሳይሆን የሚቀድመው መጀመሪያ የህይወት ጉዳይ ነው ብላ እዛ ጋር እየተጋፈጠች ያለችበትን ችግር እናውቃለን ማለት ነው። እና ያንን ሁሉ አልበገራቸውም። ወንድሞቿ መጥተው ሰፕራይዝ አረጓት። ሁሌም ማዘን የለብሽም ዛሬ የደስታሽ ቀን ነው አሏት። ይሄው እንደምታዩት ነው እንግዲህ ቤቷን ሙልት አድርገው ፏ አርገው ኮንግራሌሽን ብለዋታል ማለት ነው። ይሄ እንግዲህ ለጠላቶቿ እውነቴን ነው የራስ ምታት ነው። ያው ታውቃላችሁ ሴጣን እኮ ደስታን አይፈልግም። ሴጣን የሚፈልገው ለቅሶ፣ ሀዘንን እናንተ እንድትደሰቱ በፍጹም ስለማይፈልግ ማለት ነው። እና ሩታዬ ጋር ደስታ እንጂ ሀዘን የለም ልንገራችሁ ብዬ ነው በዚሁ አጋጣሚ። እንግዲህ እንቆቹ የሩታዬ እህቶች ጀግናዎች እንኳን ደስ አላችሁ፣ እንኳን ደስ አለን። 1 ሚሊዮን ገብታ ለማክበር እንዲሁም ያብቃን። ፈጣሪ ረድቷት ደግሞ ከልጇ አባት ጋር ሆና አንድ ጋር ደስታቸውን ሲያጣጥሙ ለልዑልዬ እህት ልዕልት መታ ማየትን ያብቃን ማለት ነው። ይሄ ግርግር ሁሉ አብቅቶ በቃ ሁሌም እኝኝኝኝ ሳይሆን ካክስትየዋ ጋር እውነቴን ነው እየሳቁ የሚመጡበትን ፈጣሪ ይርዳቸው ማለት ነው የምፈልገው። እኔ ይሄንን ነው የምመኝላቸው ማለት ነው። እንግዲህ የእነሱን የውስጣቸውን አላቅም። እዚህ ድረስ ታግለሽ ባልሽን ተያልላትም። እኔ በእልህ ሩታ እልህ ባይዘዌ ያጠነክራችኋል።
ጠላት መኖሩ ለእናንተ ጥሩ ነው፣ እንድትበረቱ ራሳችሁን እንድታዩ። ከዚህ በላይ ደግሞ ቆም ብላችሁ ከፍታችሁን እንዲያይ እዛው ተጎልቶ ማለት ነው እዛው ቁጭ ብሎ